ሰላም እንደናችሁ እንደምን ዋላችሁ አሁን ወሳኝ የሆነና ሰፋ ያለ መረጃ ይዤላችሁ መጥቻለሁ ይህ መረጃ እንግዲህ ለሚመለከተው አካል እንዲደርስ እስከመጨረሻው ተከታተላችሁ መረጃው ደርሷችሁ ገብቷችሁ ተረድታችሁ ለሚመለከተው አካል እንዲደርስ እንግዲህ ላይክ እና ሼር አድርጉ እንዲሁም ደግሞ የቻናሌ ቤተሰብ ያልሆናችሁ እንግዲህ ሰብስክራይብ በማድረግ ቻናሉ በይበልጥ ተደራሽነት እንዲሆን እንግዲህ የበኩላችሁን ተወጡላለው አሁን ወደ መረጃ ሲሄድ ምንድነው ሰሞኑን አፋድ በጣም የድሮ አማራ መስሎታል የድሮ አማራ ወጣት መስሎታል ብልጽግናዎች የድሮ አማራ ወጣት መስሎታል የሚያገኙት አማራ ክልል ሄዶ ማለት ስለዚህ አፋድ ምን አደረገ ጦርነት ከፍቶ ሸዋን ካላጠፋው ይያለ ይህን ሁሉ ፕሮፓጋንዳ ሰርቶ ከብልጽግና በላይ ብልጽግና ሆኖ ከአማራ ጠላቶች በላይ የአማራ ጠላት ሆኖ ፋኖን እንደ ዘራፊ እንደ ሽፍታ ገቢያ ሲሄድ እነሱ እየቀሙ በፋኖ ስም ፋኖን በሚዲያ በመግለጫ ሳይቀር እያዋረዱ እየሰደቡ ቆይተው ዛሬ ቅኔ አሁን እስክንድር ከኛ ቅኔ ሊበልጥ እስክንድር ከኛ ካማሮች ቅኔ ሊበልጥ ማለት ነው እንኳን ደስ አላችሁ ምንድነው መግለጫው እስኪ ልሄድላችሁ መግለጫው ምን ይላል ለአማራ ብሔራዊ ኃይል አፋብሃ ታሪካዊ ጥሪ እናስተላልፋለን ይላል መግለጫው እንግዲህ ታሪካዊ ጥሪ እናስተላልፋለን ምንድነው ታሪካዊ ጥሪ አንነጋገር አንድ እንሁን ይላል ገባችሁ ምንድነው እስክንድር ነው ያለው እንግዲህ እስክንድር ነው ይህን በቃል አቀባዩ በኩል ይህን መግለጫ ያወጣው ማለት ነው ግንቦት 2 2017 ላይ ነው ያወጡት በአፋድ ማዕቀብ ያልተሰባሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓመተ ምህረት አንድ ድርጅት መመስረታችሁን አብስራችሁናል ይላል ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፈው የህዝባችንና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአማራ ፋኖ ህዝባዊ ድርጅት ሰራዊት ስም ልንገልጽላችሁ እንወዳለን ይላል ይህ ምን ማለት ነው ስሙን ሲያጠለሽ ቆይቶ ስሙን አማራን የአማራ ፋኖን ህዝቡን እኮ ነው በድሮን እየተመታ ፋኖ በድሮን የሚመቱትን ሂዶ ለመበቀል ሲሄድ እንግዲህ ፋኖን እንደ እንዳይል መንገድ እየተጠበቁ እንዳልመቱ ሁሉ በሸዋ በወሎ በጎንደር እንደዚህ እንዳላደረጉ ሁሉ መሳሪያ በቂ ጥይት የለህም አትግባ እንዳላሉ ሁሉ ዛሬ ወዳጅ መስለው እንግዲህ ለማስመሰል ማለት ነው እንኳን አደረሳችሁ ወጥቷል እንኳን አደረሳችሁ ችግር የለውም እንኳን አላችሁን እናመሰግናለን ነገር ግን አንድ እንሁን ማለታችሁ ማሪፍ ነው ነገር ግን አንድ እንሁን ሳይሆን በአፋድ ያልታቀፋችሁ ምንድነው ያለው በአፋድ ያልታቀፋችሁ ድርጅቶች ነው ያሉ የትኛው ድርጅት ነው የአማራ ፋኖ እና የአማራ ፋኖ ህዝባዊ ድርጅት ነው የናንተ ስለዚህ የአማራን ፋኖ ከ4 ከ5 ከፋፈሉ ምን አይነት እንትን እንደተጠቀሙ ሴራ እንደተጠቀሙ አያችሁ ወደ አንድ መምጣታችሁ መሪ መረጡ እንጂ ድርጅቱ አንድ ነበር ድርጅቱ እየተናበቡ ነበር የሚሰሩት ዘመነ ምሬ ሀብቴ ደሳለኝ ሲያስብሽዋ እየተነጋገሩ ነበር ኦፕሬሽን የሚሰሩት ያላንድ አውቅና አንድ ነገር አልተሰራም ምንድነው ያላችሁት ዘመቻ አንድነትን እኮ ከኛው ቅና ውጭ ነው ዘመቻ አንድነት የአማራን ህዝብ መዝረፊያ ስልት ነው ብለው እኮ ሲያንቋሽሹት ነበር ለዘመቻ አንድነት ውቅና አንሰጥም ዘመቻ አንድነት ብለው መከላከያን ሳይሆን እኛንና የአማራን ህዝብ እየዘረፉበት ነው የአማራን ህዝብ መኪና እያረዱበት ነው